ምስጋና ለፋብሪዚዮ ሮማኖና ለዴቪድ ኦርንስቲየን ይሁንና ትልልቆቹ ክለቦች በክረምት የተጫዋቾች የዝውውር መስኮት በየዕለቱ የሚያከናውኗቸውን እንቅስቃሴዎችና ጥረቶች በተመለከተ በየደቂቃው በየሰዓቱ አዳዲስ መረጃዎችን ይነግሩናል። ሂር ዊ ጎ ብለው የሚያበስሩት መረጃም አለ ማለት ይቻላል። በየዕለቱ አሁን ከጥቂት ደቂቃዎች በፊት በዩቲዩብ ቻናሉ ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ራሱን በተለይ በመሃል ክፍሉ ለማጠናከር በየዕለቱ የሚሰራቸውን ስራዎች የሚያደርጋቸውን ጥረቶችና ጥረቶቹ ምን ደረጃ ላይ እንደሚገኙ ዘርዘር ያለ መረጃን አጋርቷል። በሌላ በኩል ዴቪድ ኦርንስቲየን ዚ አትሌቲክ ላይ በጻፈው ጽሁፍ የማኑኤል ኡጋርቴ መጎዳትና ጉዳቱ የሚያመጣው ጣጣ ማንቸስተር ዩናይትድን የዝውውር እቅዱን ያበላሽበት ይሆን ወይ የሚለውን የብዙዎቹን የዩናይትድ ደጋፊዎችን ጥያቄ የሚመልስ ሰፋ ያለን ሀተታ ይዞ ወጥቷል። እንዲህ ያለው የማኑኤል ኡጋርቴ መጎዳት ጉዳይ ማንቸስተር ዩናይትድን ሊያሰጋው እንደማይችልም እንደማይገባም ነው የሚገልጸው ዴቪድ ኦርንስቲየን። ዌይን ሩኒ ለሃሪኬን ያስተላለፈውን መልእክትም በዚህ ፕሮግራማችን ላይ ወደ እናንተ እናደርሳለን። በሌላ በኩል አርሰናሎች የ2025/26 ሻምፒዮኖቹ መድፈኞች ሊያመልጣቸው የማይገባው ምርጡ አጋጣሚ የጉሚያሬሽ ዝውውር ነው። ስለ ጉሚያሬሽ የሰማነው ነገር ደስ ይላል። ይህንን ደስ የሚል የጉሚያሬሽን እውነት አርሰናሎች ሊያልፉት ወይም ደግሞ ተዘናግተው ሊያመልጣቸው አይገባም። ይልቁንም የሚችሉትን ነገር በማድረግ ይህንን ተጫዋች የራሳቸው ማድረግ ጉሚያሬሽን መድፈኛ እንዲሆን መስራት ይጠበቅባቸዋል። ካሳኩት ለመድፈኞቹ ትልቅ ድል ነው። አስፈሪው የማንቸስተር ሲቲ አካሄድ ከቅርብ ሰዓታት በፊት አዲስ መረጃ የወጣበት ጉዳይ ነው። ማንቸስተር ሲቲና ቶተንሃም ሆትስፐርስ የሳንድሮ ቶናሊን ዝውውር ለመጨረስ በቶተንሃምና በዩናይትድ መካከል ማቲያስ ፈርናንዴዝን ለማስፈረም የሚደረገውን አይነት ጥረት እና ትንቅንቅ ውስጥ ሊገቡ ነው ይለናል። ሳንድሮ ቶናሊን ከረጅም ጊዜ ጀምሮ ይከታተለው የነበረው ማንቸስተር ሲቲ ማሬስካን ከቀጠረ በኋላ ለፕሪሚየር ሊጉ ክለቦች በዝውውርም በፉክክርም ራስ ምታት ይሆንባቸዋል እንደተባለው በፍጥነት ነው በሳንድሮ ቶናሊ ላይ ፈጣን እርምጃን እየወሰደ የሚገኘው። ጀርመን ከዓለም ዋንጫ መሰናበቷን ተከትሎ ሀገሪቷ ውስጥ ትርምስ ተፈጥሯል። በባለሙያዎች የሚሰጡ አስተያየቶች አንዱ ከአንዱ የሚጋጭ፣ አንዱ የሚናገረው ሌላው የሚወቅሰው ሌላውን ሆኖ ጀርመን ትርምስምሷ ወጥቷል። ባለሙያዎች ቅር ብሏቸዋል። እንደነ ኪሚች ያሉ የብሔራዊ ቡድኑ አንበሎች ከውድድሩ መሰናበታችን ትክክል ነው፣ ጥሩ አልነበርንም ብለው አምነዋል። ኒግልስማን ላይ ጫና በርትቷል። ሰውየውም በጀርመን ብሔራዊ ቡድን አሰልጣኝነት መቀጠል አይፈልግም። ደግሞ በጣም ብዙ ሰዎች አሰልጣኝ የርገን ክሎፕ የጀርመን ብሔራዊ ቡድንን እንዲረከቡ ጥያቄ እያቀረቡ ይገኛሉ። ኒግልስማንን እውነት የርገን ክሎፕ ይተካሉ ወይ? የርገን ክሎፕን በብሔራዊ ቡድኑ ዙሪያ አነጋጋሪ ሀሳብን ሰንዝረዋል። እነዚህንና የተወሰኑ ሌሎች ጉዳዮችን እያነሳን ለተወሰኑ ደቂቃዎች ከእናንተ ጋር አብረን ጊዜ እናሳልፋለን። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞ በዚህ የምሽቱ ፕሮግራማችን ላይ አስቀድመን ምስጋና ማቅረብ እንወዳለን። ምክንያቱም የእናንተው የሆነው ሸገር ስፖርት ዊዝ አበበ ግደይ በተከታዮች ቁጥር 100,000 ሰብስክራይበር ላይ ደርሷል። ቁጥሩ ያንንም እያለፈ ያንንም እየተሻገረ ነው። በዚህ አጋጣሚ እናንተን እንጂ ሌላ ማንን ማመስገን እንችላለን?
ከልብ ነው የምናመሰግነው። አሁንም እኛ በተከታዮች ቁጥር እንድንበዛ እንደዚሁም ደግሞ የምንሰራቸው ፕሮግራሞች ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት እና ድጋፍ አጠናክራችሁ እንድትቀጥሉ በላቀ አክብሮት እንጠይቃለን። ለልዩ ድጋፋችሁ ደግሞ የእውነት ከልብ ነው የምናመሰግነው እንላለን። ከዛ ውጪ በዚህ ምሽትም እናንተ የምትሳተፉበት በመጀመሪያዎቹ 30 ደቂቃዎች ላይ መልስ እንድትሰጡ የሚጠበቅበትን ጥያቄ እናቀርባለን። ትንሽ ወደኋላ ልንሄድ ነው። ስለ ትዝታ ልናወራ ነው። 2002 የዓለም ዋንጫ ብራዚል ሻምፒዮን የሆነችበት፣ ሮናልዶ ደምቆ የታየበት፣ እነ ሮናልዲኒዮ የሚገርም ብቃትን ያሳዩበት፣ ብዙዎቻችን የማንረሳው አንድ ጨዋታ አለ በዛ የዓለም ዋንጫ ላይ። በዛ የዓለም ዋንጫ ብራዚልና እንግሊዝ ተገናኝተው ሮናልዲኒዮ በቅጣት ምት ዴቪድ ሲመን ላይ ያገባውን ጎል ብዙዎች እስካሁን ድረስ ያስታውሱታል፣ በተለየ መንገድም ያነሱታል። አሁን ጥያቄው ያ ጨዋታ ትዝ የሚላችሁ ከሆነ ሮናልዲኒዮ ጎሉን ያገባበት ሁኔታ እስካሁን ድረስ እኛን እንደሚደንቀን የሚደንቃችሁ ከሆነ እዛው ጉዳይ ላይ እዛው ጨዋታ ላይ ትዝታ የነበረን አንድ ነገር እንጠይቃችሁ። በዛ በብራዚልና በእንግሊዝ ብሔራዊ ቡድን ጨዋታ በብራዚል ብሔራዊ ቡድን በኩል አንድ ተጫዋች በጣም አነጋጋሪ፣ በጣም ልዩ ተብሎ በተወሰደ ክስተት በቀይ ካርድ ከሜዳ ወጥቷል። በዛ ጨዋታ በቀይ ካርድ ከሜዳ የወጣው ብራዚላዊ ተጫዋች ማን ነው ያሁኑ ጥያቄያችን። ይህንን ትንሽ ወደኋላ ሄዳችሁ ለማስታወስ ወደኋላ ሄዳችሁ ለማሰብ ከሞከራችሁ በፍጥነት ትመልሱታላችሁ። መቼም ቢያንስ የሮናልዲኒዮን ጎል ልትረሱት አትችሉም። በዛ ጨዋታ ላይ ሌላ ወሳኝ የሚባል ክስተት የነበረው የተጫዋች በቀይ ካርድ መውጣት ነው። በቀይ ካርድ የወጣው ብራዚላዊ ተጫዋች ነው። ያ ተጫዋች ማን ነው? ስለዚህ ይህንን ጥያቄ መመለስ ብቻ ሳይሆን ጥያቄውን ስትመልሱ ደግሞ ስልክ ቁጥራችሁን ማስቀመጥም አትርሱ። ምክንያቱም ማሊያውንም እንትኑንም ስጦታውንም እንደዚሁም ኳሱንም ስካርፉንም ቱታውንም ለናንተ በክብር የምንሰጠው የማስታወሻ ሽልማት ነው። ጎብዙና አሸንፉ እንላለን። መልካም ዕድል እንዲሆንም እንመኛለን። ወደ ያዝናቸው ነጥቦች እንሂድ። የጀርመን ብሔራዊ ቡድን በመለያ ምት ተሸንፎ በፓራጓይ ከዓለም ዋንጫ ውጭ ሆኗል። ጀርመን አዝናለች። ጥያቄ በጥያቄ ሆነዋል። እንዴት እንዲሆነ እንዴትስ እንደዚህ ይሆናል የሚል ተከታታይ ጥያቄዎችን ጀርመናውያን እያነሱ ሚዲያዎች ቻቸውም እንደዚሁ በሀገሪቷ የእግር ኳስ ፌዴሬሽን በሀገሪቷ ብሔራዊ ቡድን አሰልጣኝና በተጫዋቾቹ ላይ ጫና እያበረቱ ይገኛሉ። ጀርመን መነጋገር አለባት፣ ጀርመን መፍትሄ መፈለግ አለባት ነው የሚሉት። ታዲያ እንደነዚህ ያሉ አስተያየቶች እንደነዚህ ያሉ የወቀሳ ወይም የትችት ንግግሮች በዋናነት አሰልጣኝ ጁሊያን ናግልስማን ላይ በርትተው ነው ያየናቸው። ለምሳሌ ሃማን የሚባለው የጀርመናዊ ተጫዋች አንድ አስተያየትን ሰጥቷል። እሱ ሙሉ በሙሉ የሚገርም አስተያየትን ወይም ትችትና ወቀሳን የሰነዘረው በብሔራዊ ቡድኑ አሰልጣኝ ናግልስማን ላይ። እሱ ላይ ያነሳው ጥያቄ አንድ የጀርመን ብሔራዊ ቡድን አስተውላችሁት ከሆነ በአውሮፓ ዋንጫ አስተውላችሁት ከሆነ በዓለም ዋንጫ የማጣሪያ ጨዋታዎች እንደዚሁም ደግሞ አሁንም በምድብ ማጣሪያ ጨዋታዎች ለዓለም ዋንጫ ከገባን በኋላ ለዓለም ዋንጫ ለማለፍ በአውሮፓ ዋንጫ ዓለም ዋንጫ ከገባን በኋላ በተጫወትናቸው ጨዋታዎች ላይ የጀርመን ብሔራዊ ቡድን ምንም አይነት የህብረት ምንም አይነት የቡድን ስሜት የለውም ብሎ ነው እሱ የሚናገረው። አሰልጣኝ ደግሞ ይሄንን የቡድን ስሜት በተጫዋቾቹ መካከል እንዲፈጠር ካላደረገ ምንድነው ስራው? ምንድነው ኃላፊነቱ ይላል። ይሄንን ያነሳል። ስለዚህ የጀርመን ብሔራዊ ቡድን ተጫዋቾች አንዳቸው በሌላቸው ላይ መተማመን ሊኖራቸው ይገባል። እኔ የሆነ ስህተት ብሰራ የሌላኛው የቡድን ጓደኛዬን እገዛ እንደማገኝ ልጠራጠር አይገባኝም። አሉልኝ ማለት መቻል አለብኝ። የኔ ስህተት ብሔራዊ ቡድኑን ውጤት እንዳያሳጣ እኔንም እንደዚሁ ለትችት እንዳይዳረገኝ አንዳችን የምንሰራውን ስህተት በሌላ ተጫዋች የምርና በደንብ እንደሚሸፈን እርግጠኛ ስትሆን ያኔ ነው የቡድን ስሜት የህብረት ስሜት ሊሰማህ የሚችለው። የጀርመን ብሔራዊ ቡድን ይሄ በደንብ አድርጎ ይጎድለዋል። ይሄንን ነገር ለማስተካከል ናግልስማን ያደረገው ነገር የለም፣ ወሬ ብቻ ነው አለ። እንዲህ ብሎ ቃል በቃል ወሬ ብቻ ነው፣ ወሬ ደግሞ ቀላል ነው፣ ጀርመን የምትፈልገው ተግባር ነው ይላል። ይሄ የመጀመሪያው ትችቱ ነው ሃማን በናግልስማን ላይ።
ሁለተኛ ያነሳው ነገር ምንድነው? የጀርመን ብሔራዊ ቡድንን ተጫዋቾች በሚጫወቱበት ክለብ እየሄደ ያይ ነበር ወይ? ስለ ተጫዋቾቹ በቂ መረጃ የቅርብ ክትትልን ያደርግ ነበር ወይ? ኒግልስማን ምንም የሚያደርገው ነገር የለም። ለምሳሌ በብሬንትፎርድ የሚጫወት ጀርመናዊ ተጫዋች አለ። ይሄ ጀርመናዊ ተጫዋች በዘንድሮ የውድድር ዓመት 10 ጎል አግብቷል። ባለፈው የውድድር ዓመትም 10 ጎል አግብቷል። ጀርመንን የሚያሰለጥነው ኒግልስማን ግን ወደ ብሬንትፎርድ ሄዶ የዚህን ተጫዋች እንቅስቃሴ አሁን ምን ላይ ነው ያለውን የሚለውን ለመገምገም ምንም ያደረገው ጥረት የለም። ወደ ብሬንትፎርድ ከሄደ ከ2 ዓመት ከ6 ወር በላይ ሆኖታል። እንዲህ ተሆኖ የጀርመንን ብሔራዊ ቡድን ማሻሻል፣ እንዲህ ተሆኖ ስለ ተጫዋቾቹ የቅርብ መረጃ ሊኖረው አይችልም። በ2 ወር አንዴ በ3 ወር አንዴ በቡንደስሊጋው የሚደረጉ ጨዋታዎችን አይቶ ሊሆን ይችላል ኒግልስማን። እንደዚህ ሆኖ ጀርመንን ማሻሻል፣ እንደዚህ ሆኖ የጀርመንን ክብር ማስመለስ በፍጹም ሊችል አይችልም። ስለዚህ የጀርመን ብሔራዊ ቡድን የሚታይ በአደባባይ ጎልቶ የወጣ ድክመት አለበት፣ ክፍተት አለበት። ይሄ ክፍተት ግን ዋነኛው ተጠያቂ የምናደርገው ኒግልስማንን ነው አለ። አሁን የሌሎችን ብሔራዊ ቡድን አሰልጣኞች ይዋቸው። ወደ አሜሪካ መቼ ነው የሄዱት? አሜሪካ ሄደው ምን ሰሩ? ምን አከናወኑ? እነሱ እኮ በሚጫወቱበት ስቴዲየሙ ያለበትን ሁኔታ፣ የብሔራዊ ቡድናቸው ሴትል የሚያደርግበትን ወይም ካምፕ የሚያደርግበትን ከተማ እና ከተማው ላይ ያለውን የአየር ሁኔታ፣ ከዛም በተጨማሪ የራሳቸውን ብሔራዊ ቡድን ተጫዋቾች በቅርብ መከታተል ብቻ ሳይሆን በዓለም ዋንጫ ላይ የሚገጥሟቸው ብሔራዊ ቡድኖች በተለያዩ ውድድሮች ላይ ሲወዳደሩ ሄደው ያያሉ። ጀርመን እና ኒግልስማን ይህንን አድርገዋል ወይ? ሊገጥሙ የሚችሏቸውን ብሔራዊ ቡድኖች አፍሪካ ዋንጫ ሲኖር አፍሪካ ዋንጫ ላይ ሄደው አይተዋቸዋል ወይ? የአውሮፓ ብሔራዊ ቡድኖች በተለያዩ ውድድሮች ሲወዳደሩ ቆይ እነዚህን ዛሬ እኔ በወዳጅነት ባልገጥማቸውም በዓለም ዋንጫው ላይ ላገኛቸው እችላለሁ፣ ማን ምን ላይ ነው ያለው፣ የማን ጉብዝና እንዴት ይገለጻል፣ ደካማ ጎኑስ ምንድን ነው፣ በዚህስ እንዴት ልጠቀም እችላለሁ ብሎ የሰራው ምንም አይነት አናሊሲስ የለም። ቁጭ ብሎ ነው ይህንን ዓለም ዋንጫ የጠበቀው። ቁጭ ብሎ በጠበቀው ዓለም ዋንጫ ላይ ትልቅ ነገር እንዲሰጠን መጠበቅ የለብንም። ስለዚህ ጀርመን እንዲሆና መታየቷ ያሳዝናልም ያሳፍራልም አንገት ያስደፋልም። ግን ደግሞ ለዚህ ተጠያቂ መሆን ያለበት ኒግልስማን ነው። እሱ ነው የጎዳን ብሏል። የሌሎቹ ብሔራዊ ቡድን አሰልጣኞች የሚያደርጉትን ጥረት የእኛ ብሔራዊ ቡድን አሰልጣኝ አላደረገውም። ያወራል፣ በተደጋጋሚ ያወራል፣ በተደጋጋሚ ይናገራል። መናገር ሌላ ነው፣ መስራት ሌላ ነው። ጀርመን የምትፈልገው ተግባርን ነው፣ ወሬን አይደለም ብሎታል። ሃማን ነው ይህንን እየተናገረ ያለው። ሁለተኛው በጀርመን ብሔራዊ ቡድን ጉዳይ ላይ ሀሳብ የሚሰጡት አሰልጣኝ የርገን ክሎፕ ናቸው። የርገን ክሎፕ ቅሬታ አላቸው። የጀርመን ብሔራዊ ቡድን ያስቆጠረው ጎል ለምን ተሻረ የሚል። እንደዚህ ያለ ጎል የሚሻር ከሆነ አርሰናል በ2025/26 የውድድር ዓመት የፕሪሚየር ሊጉን ዋንጫ ማሸነፍ አይጠበቅበትም ነበረ። እንዴት ይሄ ጎል ይሻራል? እንዴት ይሄንን ጎል ኢሌጋል ነው ወይም ህገወጥ ነው፣ አላግባብ የተቆጠረ ነው ሊባል እንደቻለ በፍጹም ሊገባኝ አልቻለም ማለት። ስለዚህ መሆን የነበረበት ነገር ይሄ ነገር ህግ ከሆነ በሁሉም ጨዋታዎች ላይ አፕላይ መደረግ ነበረበት። አርሰናል በ2025/26 የውድድር ዓመት ያገባቸው ጎሎቹ 60% የሚሆኑት የዚህ አይነት ጎል ነው። ስለዚህ እነዛን ሁሉ ጎሎች ጎል አይደሉም ብለን የምንሽር ከሆነ አርሰናል የፕሪሚየር ሊጉን ዋንጫ ከ22 ዓመት በኋላ ማሸነፍ አይችልምም፣ ማሸነፍም አይገባውም ነበረ። እንደኔ በፕሪሚየር ሊግ የሰራው ለአርሰናል የተፈቀደው እንደዛ አይነት ጎል ማስቆጠር ጀርመንም ስታገባው ሊጸድቅ ይገባ ነበር ብሎ በጀርመን ብሔራዊ ቡድን ተቆጥሮ ግን ያልጸደቀውን ጎል በተመለከተ የርገን ክሎፕ ሀሳብ ሰጥቷል፣ ወቀሳም አቅርቧል፣ ቅሬታውን ተናግሯል። አሁን የርገን ክሎፕ ፍሮንት ላይኑ ላይ መጥተዋል። የየርገን ክሎፕ ፍሮንት ላይን ላይ መምጣት ደግሞ በጣም ብዙ ጀርመናውያን ይሄንን ብሔራዊ ቡድን ከኒግልስማን ነጥቀው ይሄንን ብሔራዊ ቡድን የርገን ክሎፕ እንዲይዙት ይፈልጋሉ። ይሄ ነው አሁን በተደጋጋሚ እየተነሳ ያለው ጥያቄ። የርገን ክሎፕ የያዘው የርገን ክሎፕ ብሔራዊ ቡድኑን ያሰልጥን። ለዚህ የጀርመን ብሔራዊ ቡድን ትክክለኛውን መፍትሄ በመስጠት ረገድ የርገን ክሎፕ የተሻለ አቅም አለው። ከሱ ብዙ እንጠብቃለን፣ ከሱ ብዙ ነገር ይገጥመናል ብለንም ተስፋ እናደርጋለን ብለው ነው እየተናገሩ የሚገኙት። ስለዚህ ይሄንን ተስፋ ያደረጉትን ነገር በእርግጥ ለማግኘት የርገን ክሎፕ መስማማት አለባቸው። የርገን ክሎፕ ኃላፊነቱን ለመውሰድ መፍቀድ መቻል አለባቸው። ያንን ይፈቅዳሉ ወይ? በዛ ይስማማሉ ወይ? ሌላ ጥያቄ ነው። የርገን ክሎፕም ግን ይህንን እየተናገሩ ነው። የብሔራዊ ቡድኑ አምበል ኪሚችም ደግሞ በዚሁ ጉዳይ ላይ ሀሳብ ሰንዝሯል። የእሱ ሀሳብ ደግሞ የሚለው በቃ አልሰራንም ነው።
በሚገባ ማድረግ የሚጠበቅብንን ነገር አላደረግንም። ስለዚህ ከዓለም ዋንጫ ተሰናበትን ብለን ልናዝን አይደለም የሚገባው፣ ይገባናል ብለን ይሄንን አምነን ተቀብለን ከተቀበልን በኋላ በቁጭት ሰርተን የተሻለ ብሔራዊ ቡድን ፕሮዲውስ ማድረግ ነው የሚጠበቅብን ብለዋል። ማመኑን ነው የመረጠው ይሄ ልጅ የጀርመን ብሔራዊ ቡድን አምበል የባየር ሚኒኩ ተጫዋች ጆሹዋ ኪሚች። ስለዚህ ጀርመን እውነት ለመናገር እንደዚህ መሆኗ ልክ አይደለም። የቀደሙት ፕሮግራሞቻችን ላይ ስናነሳ የነበረውን ነገር ነው አብዛኞቹ የጀርመን ሰዎች እየተናገሩ የሚገኙት። ጀርመን ሊቆጫት ይገባል፣ ጀርመን ልትቆጣ ይገባታል፣ ጀርመን መፍትሄ ፍለጋ ላይ መበርታት መቻል አለባት። ጊዜ ወሰደች፣ በጣም ረጅም ጊዜ ፈጀ ጀርመንን እንደተለመደው ታላቅ አድርጎ እንደተለመደው አሸናፊ አድርጎ የማቅረቡ ጉዳይ እስካሁን አልተቻለም፣ እስካሁን አልተሳካም። ይሄም ጀርመንን ትርምስ ውስጥ እንድትገባ አድርጓታል ለማለት ነው። ወደ ክለቦቹ ጉዳይ ስንሄድ አስፈሪው ማንቸስተር ሲቲ እና ውሳኔዎቹን ማንሳት ይኖርብናል። የማንቸስተር ሲቲ ጉዳይ የእውነት ለመናገር አስፈሪ ነው፣ በትክክልም አስፈሪ ነው። ምክንያቱም 130 ሚሊዮን አካባቢ ለመክፈል ተስማምቶ ኤሊየት አንደርሰንን የራሱ ለማድረግ ወስኗል፣ ጨርሷል። ኤሊየት አንደርሰን የማንቸስተር ሲቲ ተጫዋች ነው። ከዚህም በኋላ ይሄንን አይነት ጠንካራ ዝውውር ሊያደርግ ይችላል ነው። ወደዛ ለመንደርደር ደግሞ ከበቂ በላይ ምክንያቶች እየተፈጠሩ ነው። አንድ ያለፉት ተከታታይ የውድድር ዓመቶች ላይ ሮድሪ በተደጋጋሚ የሚያጋጥመው ጉዳትና ለማንቸስተር ሲቲ የተሟላ አገልግሎት ሳይሰጥ መቅረቱ ቀዳሚ ምክንያት ነው የሚሆነው። በነገራችን ላይ ዛሬም ከሰዓት በኋላ ከሰማናቸው መረጃዎች መካከል አንደኛው የስፔን ብሔራዊ ቡድን የዓለም ዋንጫ ቆይታ ከተጠናቀቀ በኋላ ሮድሪ ሌላ ቀዶ ጥገና ያደርጋል፣ ሌላ ሰርጀሪ ይሰራለታል። ምን ያህል ጊዜ ከሜዳ ይርቃል የሚለው የታወቀ ባይሆንም አብዛኞቹ የአዲሱ የውድድር ዓመት ከተጀመረም በኋላ የተወሰኑ ጊዜያቶች ከሜዳ ውጪ ይሆናል እያሉ ነው። ይህንን ያዙ። ስለዚህ ጀርመን የማንቸስተር ሲቲው አዲሱ አሰልጣኝ ማሬስካ ይሄንን አይነት ጉዳት ያለበትን ሲቹዌሽን በዝውውር ካላስተካከለው በስተቀረ ጠንካራውን ማንቸስተር ሲቲ ይዞ መቅረብ፣ ጠንካራውን ማንቸስተር ሲቲ ይዞ መምጣት አይችልም። ስለዚህ ኤሊየት አንደርሰን አንድ ነው። አሁን ሳንድሮ ቶናሊን ቀደም ብሎም የሮድሪ ዜና ከመሰማቱ በፊት ምናልባት ማንቸስተር ሲቲ ሳይናገረው ቀርቶ ይሆናል እንጂ የሮድሪን ጉዳይ ቀደም ብሎ አውቆት ሊሆን ይችላል። ግን ሮድሪ ሰርጀሪ ከመሰራቱም በፊት ሳንድሮ ቶናሊንንም ኤሊየት አንደርሰንንም የራሴ ያደርጋለሁ ብሎ ሲናገር ነበር። ለሁለቱ ተጫዋቾች 200 ምናምን ሚሊዮን ፓውንድ ለማውጣት ማንቸስተር ሲቲ ዝግጁ ስለመሆኑ ሰምተናል። ማንቸስተር ሲቲ የሚፈልገውን ምናልባትም በመጪዎቹ ትልቅ ትንቅንቅ እናያለን ብለን በመጪዎቹ ቀናት ተስፋ የምናደርገው ወይም የምንጓጓው በቶተናምና በሲቲ መካከል የሚኖረውን ልጁን የማስፈረም ጥረት ነው። ቶተናም ሆትስፐርስ ሳንድሮ ቶናሊን አሳምኖ ጨርሰዋል። ቶተናም ሆትስፐርስ ለኒውካስል ዩናይትድ ገንዘብ አቅርበዋል። ይህንን ያቀረበውን ገንዘብ ኒውካስል አልቀበለውም ሲል ሁለተኛ ጥያቄ ለማቅረብ ተዘጋጅቷል። ስለዚህ ይሄንን የቶተንሃምን ጥረት መብለጥ ይኖርበታል፣ ማሸነፍ ይኖርበታል። ማንቸስተር ሲቲ እነ ዴቪድ ኦርንስቲን የሚነግሩን ደግሞ ዝግጁ ነው ማንቸስተር ሲቲ ይሄንን ለማድረግ። ማንቸስተር ሲቲ ብዙ አያወራም፣ ብዙ አይለፈልፍም፣ ደጋግሞ አይመላለስም። በመሄድ በመምጣት እንደገና በማውጣት በማውረድ ምናምን አይደለም፣ በማድረግ ነው የሚታወቀው ማንቸስተር ሲቲ ብለው ጠቅሰዋል። ስለዚህ የሮድሪ ሰርጀሪ ዝግጁ መሆን፣ ሰርጀሪው የሚወስደው የማገገም ጊዜ ማንቸስተር ሲቲ የውድድር ዓመቱ መጀመሪያ ላይ ክፍተት እንዳይፈጠርበት ስለሚያሰጋ ሳንድሮ ቶናሊን የራሱ ለማድረግ ይሰራል ተብሏል። የመድፈኞቹንና የጊሜሬሽን ጉዳይ ደግሞ እናንሳ። እውነት ለመናገር ይህንን ልጅ የራስ ማድረግ ከተቻለ ለአርሰናል በጣም ትልቅ ነገር ነው የሚሆነው። ደጋግመን ብለናል። የአርሰናል የመሃል ክፍል እንዲህ ያሉ አማራጮች ያስፈልጉታል። የአርሰናል ሰዎች አንድሪያ ቤርታ፣ የአርሰናል ሰዎች እነ ጆሽ ክሮንኬ፣ እንደዚሁም ደግሞ ራሱ አርቴታ ይህንን ልጅ ለማስፈረም ከፍተኛ ዋጋ መክፈል ካለባቸው ዋጋ መክፈል አለባቸው። ከፍተኛ ዋጋ መክፈል ማለት ገንዘቡን ጨመር አድርጎ መስጠት ማለት አይደለም። የሚያለፋም ከሆነ ለፍተው፣ የሚያመላልስም ከሆነ ተመላልሰው ጉሚያሬሽን የራሳቸው ማድረግ፣ መድፈኛ ማድረግ ለአርሰናል በጣም ነው የሚያዋጣው። አንድ ተጫዋች ሊለካ የሚችለው በሁለት መንገድ ነው። አንድ በክለብ እግር ኳስ ለሚወክለው ክለብ ምን እያደረገ ነው፣ ምን
መስራት ችሏል። ተጽዕኖ ምን ያህል ነው የሚል ነው። ምንም ጥርጥር የሌለው ጊማሬሽ የኒውካስል ዩናይትድ ዋና ወሳኝ ከምንላቸው ተጫዋቾች መካከል አንዱ ነው። የምታስታውሱ ይሁን አይሆን አላውቅም፣ ነገር ግን አንድ ወደኋላ ሄደን ማስታወስ የሚኖርብን በጥር 2022 ይሄ ተጫዋች ከሊዮን ወደ ኒውካስል ዩናይትድ ከተዘዋወረ በኋላ 35 ሚሊዮን ፓውንድ ተከፍሎበት የኒውካስል መሆኑ ከተረጋገጠ በኋላ በነበረ አንድ ጋዜጣዊ መግለጫ ላይ አንድ ነገር ተናግረው ነበረ። ይሄም ምንድን ያለው በእግር ኳስ ውስጥ በተለይ በእንግሊዝ እግር ኳስ ውስጥ ትልቁ ጉልበት እኛ ጋራ ይሆናል ወይም ትልቁ ጉልበተኛ ለመሆን እንሰራለን ብሏል። we are going to be a big power in world football። ኒውካስል ያኔ በነዛ ሰዎች በባለቤትነት ሲያዝ እሱን ሲያስፈርሙ ይሄንን ተናግሮ ነበር። እንዳለውም ሆኗል። እውነት ለመናገር በእንግሊዝ ፕሪሚየር ሊግ ይሄ ተጫዋች ለኒውካስል ዩናይትድ መጫወት ከጀመረበት ጊዜ ጀምሮ የሚያሳየው እንቅስቃሴ በቀላሉ እና በፍጥነት ምናልባትም ወዲያው የኒውካስል ዋና ሰው መሆን ችሎ ነበረ። ኒውካስል እኮ እሱ ከመፈረሙ ሰሞን አካባቢ 19ኛ ለመውጣት የሚንገዳገል ይወርድ ይሆን የሚል ሰቀቀን በደጋፊዎቹ ዘንድ ይፈጠር የነበረበት ጊዜ ነው። በኋላ ኒውካስል ዩናይትድ እሱን እንዳስፈረመ በተከታታዮቹ ዓመታት ወደ ቻምፒዮንስ ሊግ መግባት የሚችል ቡድን ሆነ። በ70 ዓመት ውስጥ ለመጀመሪያ ጊዜ ዋንጫ የሚያሸንፈው ኒውካስል አየን። ስለዚህ እነዚህ ሰዎች ያሉትን እያደረጉ ነው። ነገር ግን በዚህ ክረምት የምናየው አምናም ያስተዋልነው ነገር ዋና የሚባሉትን ተጫዋቾቻቸውን ሌሎች ትልቅ ቡድኖች እየወሰዱባቸው ነው። የአሌክሳንደር አይዛክ ጉዳይ ባለፈው ዓመት የሚነሳ ነው። አሁን አንቶኒ ጎርደን፣ እንደገና ሳንድሮ ቶናሊ፣ እንደገና ጊማሬሽ እንደነዚህ ያሉ ተጫዋቾችን እያጣ ኒውካስል ያንን ቃል የገባውን ታላቅ የመሆን ኃያል የመሆን ፍላጎቱን ያሳካል ወይ ነው። ይሄ ልጅ ግን በኒውካስል ዩናይትድ ቤት ዋና ተጫዋቻቸው ነው። እሱ ሲኖርና እሱ ሳይኖር ኒውካስል ዩናይትድ አንድ አይነት አይደለም። እሱ ሲኖር ይደምቃል። እሱ ሲኖር ውጤታማነቱ ጎልቶና ከፍ ብሎ ይታያል። እሱ በሌለበት ኒውካስል ማሸነፍ አይችልም። ይሄ የተጫዋቹን የክለብ ጉብዝና በደንብ አድርጎ ያሳያል። በምሳሌ ያስረዱ፣ በምሳሌ ጥቀሱ ብንባል ከኦገስት 2022 አንስቶ እስከ የካቲት 2026 ድረስ በጉዳት ምክንያት እሱ ባልተጫወተባቸው ጨዋታዎች ኒውካስል አንዱንም ጨዋታ አላሸነፈም። እሱ ከሌለ ድል የለም። ይህንን ያህል ወሳኝ ነው። ይህንን ያህል ቁልፍ ተጫዋቻቸው ነው። ስለዚህ ይህንን ጉብዝና ያውን በፕሪሚየር ሊግ አንዴ ብቻ ሳይሆን በተደጋጋሚ ያሳየውን ጊማሬሽን የራሱ ለማድረግ አርሰናል ቢለፋ ትክክል ብቻ ነው የሚሆነው። ቢደክም ማድረግ ያለበትን ነገር በሙሉ ቢያደርግ ትክክል ነው። ምክንያቱም እንደ ማንቸስተር ሲቲ 130 ሚሊዮን ፓውንድ መክፈል አይጠበቅበትም ለአንድ የመሃል ሜዳ ተጫዋች። እንደ ቶተንሃም ሆትስፐርስ 85-90 ሚሊዮን ፓውንድ ለሳንድሮ ቶናሊ እንደከፈሉት መክፈል አይጠበቅበትም። 60 ሚሊዮን አካባቢ በቂ ነው ተብሏል ለዚህ ተጫዋች ዝውውር። እድሜውም ከኒውካስል ጋር ያለው ውልም ከግምት ውስጥ ገብቶ እንደገና ሌላ ተጫዋች የሚለካበት ትልቁ መድረክ ዓለም ዋንጫ ነው። ለብሔራዊ ቡድን ምን እያደረገ ነው? ትናንት ጃፓንን ብራዚል 2-1 በሆነ ውጤት ስታሸንፍ የዚህ ተጫዋች አሲስት ነው ማርቲኔሊ ጎል እንዲያገባ ያደረገው። ብራዚል ዘንድሮ እኮ በዓለም ዋንጫ 4 ጨዋታ ነው የተጫወተችው። ጊማሬሽ እኮ በ4ቱም ጨዋታ 4 አሲስት እኮ አለው። እንዲህ ያለውን ነገር አይደል ከዚህ ተጫዋች ቡድኖች የሚፈልጉት፣ ክለቦች የሚፈልጉት። ስለዚህ መፈተኛ ነው በምንለው ትልቅ ጨዋታ ላይ ለኒውካስል፣ መፈተኛ ነው በምንለው ትልቅ መድረክ ላይ ለብራዚል ይህንን ያህል እያደረገ ያለውን ጊማሬሽን የራሱ ማድረግ አርሰናልን ያዋጣዋል ብቻ ሳይሆን የሚጓጓለትን ታላቅነት ሊያጎናጽፈው ይችላል ብለን በእርግጠኝነት መናገር እንችላለን። ስለዚህ መድፈኞቹ በርትተው ጊማሬሽን መድፈኛ ማድረግ አለባቸው። እዛም ላይ እየለፉ ነው የሚለውን ነው የዴቪድ ኦርንስቴንና የፋብሪዚዮ ሮማኖ መረጃ ስለ ማንቸስተር ዩናይትድ። የመጀመሪያው ማኑኤል ኡጋርቴ ያጋጠመው ጉዳት ከፋ ያለ ነው ተብሏል። ስለዚህ ይህንን ተጫዋች መሸጥ፣ ይህንን ተጫዋች ከክለብ ማስወጣት ለማንቸስተር ዩናይትድ እንደሚታሰበው ቀላል ላይሆንለት ይችላል። በደንብ ማሰብ፣ በደንብ መደራደር ይኖርበታል። ወይም ከመጀመሪያ እቅዱ ያነሰ ገንዘብ ተቀብሎ ማኑኤል ኡጋርቴን መሸኘት ይኖርበታል። አለበለዛ አንድም በቀላሉ አይጠቀምበትም፣ ሁለትም ደግሞ እንኳን ተጎድቶ ሳይጎዳ ማኑኤል ኡጋርቴ በማንቸስተር ዩናይትድ ቤት አምና የሰጠው አገልግሎት በጣም የተገደበ በጣም ትንሽ እንደነበረ ሁላችንም እናስታውሳለን። የዩናይትድ እቅድ ዘንድሮ ካዚሜሮን ሸኝቷል፣ ማኑኤል ኡጋርቴን ይሸኛል፣ መሀል ክፍሉ ላይ ጠንካራ የዝውውር ተሳትፎን አደርጋለሁ የሚል ነው። ኡጋርቴ በዓለም ዋንጫ ለኡራጓይ አገልግሎት ሲሰጥ ከቡድን ጓደኛው ጋር ተጋጨና ጉዳት አጋጠመው። ይሄ
የማንቸስተር ዩናይትድን እቅድ ያበላሻል ወይ የብዙዎቻችን ስጋት ነበር። ዴቪድ ኦርንስቲን የሚለው ግን በማኑኤል ኡጋርቴ መጎዳት የሚጨናገፍ የማንቸስተር ዩናይትድ የዝውውር እቅድ የሚበላሽ የዝውውር እንቅስቃሴ የለም፣ ይሄንን አረጋግጬ መናገር እችላለሁ ብሏል ዴቪድ ኦርንስቲን። አሁን ከጥቂት ሰዓታት በፊት ነው ይህንን የነገረን። ማንቸስተር ዩናይትድ ኡጋርቴ ቢጎዳም ኡጋርቴ ባይጎዳም ሊያደርጋቸው ያሰባቸውን ነገሮች ከማድረግ ወደኋላ አይልም ነው የሚለው። ፋብሪዚዮ ሮማኖ ደግሞ በዩቲዩብ ቻናሉ ላይ ስለዚሁ ስለ ማንቸስተር ዩናይትድ የመሃል ክፍል ራስን የማጠናከርን ጉዳይ በተመለከተ ሲናገር የማንቸስተር ዩናይትድ የስራ ኃላፊዎች በየቀኑ በዚህ ሰሞን ስራቸው የማቲያስ ፈርናንዴዝን ወኪል ሆርጌ ሜንዴዝን ማናገር ነው። ራሱ ሆርጌ ሜንዴዝ ከማንቸስተር ዩናይትድ ሰዎች ጋር ያወራል። አሁንም ማንቸስተር ዩናይትድ ይህንን ተጫዋች ማግኘት የሚችልበት እድል አለ። ከዌስትሃም ዩናይትድ ሰዎች ጋር ያወራሉ። አንድም ቀን በዚህ ተጫዋች ዝውውር ዙሪያ ማንቸስተር ዩናይትድ ወይ የተጫዋቹን ወኪል ወይ የዌስትሃም ዩናይትድን ተወካዮች ሳያነጋግር ውሎ ያደረበት ቀን የለም። ስለዚህ ማንቸስተር ዩናይትድ በዚህ ተጫዋች ዝውውር ዙሪያ የምሩን እየሰራ ነው የሚለውን እነዚህ ሁለት ሰዎች የነገሩንን ነገር አምነን የምንወስድ ከሆነ ብራቮ ዩናይትድ ነው የምንለው። ይህንን አጠናክሮ መቀጠል መቻል አለበት። ምክንያቱም ማቲያስ ፈርናንዴዝ በማጥቃትም ማቲያስ ፈርናንዴዝ በመከላከል አገልግሎትና አስተዋጽኦ ማንቸስተር ዩናይትድን ሊያሻሽሉ ከሚችሉ ተጫዋቾች መካከል ነው የሚገኘው። ዌስትሃም ዩናይትድ የሚፈልገው ቶተናምም ይሁን ማንቸስተር ዩናይትድ ከፍ ያለ ገንዘብ የሰጠውን ተስማምቻለሁ ይላል። ማቲያስ ፈርናንዴዝ ደግሞ ከዌስትሃም ጋር ከተስማማው ክለብ ጋር አብሬ ለመሆን ዝግጁ ነኝ ብሏል። ይህንን የዌስትሃምን ስምምነት ለማግኘት ማንቸስተር ዩናይትድ ከቶተናም ጋር በገንዘብ መፎካከር አለበት። ገንዘቡ ብቻ አይደለም ማተር የሚያደርገው፣ የሚሰጡትን ገንዘብ የሚከፍሉበት መንገድም ምናልባት በቶተናምና በማንቸስተር ዩናይትድ መካከል ልጁን ለማስፈረም በሚደረግ ጥረት መበላለጥን ሊያመጣ ይችላል። ኢንስቶልመንቱ እንዴት ነው? በአንድ ጊዜ ይህን ያህል ብር እሰጥሃለሁ፣ ቀጥሎ ይህንን እጨምርልሃለሁ፣ በዚህ ጊዜ ደግሞ እንዲያደርግልሃለሁ ብለው ይዘው የሚቀርቧቸው ኮንዲሽንስ ለማንቸስተር ዩናይትድም ለቶተንሃምም ማቲያስ ፈርናንዴዝን ለማስፈረም በሚያደርጉት ጥረት ትልቅ አስተዋጽኦ ይኖረዋል ይላል ፋብሪዚዮ ሮማኖ። ይሄ ማለት በሌላ አነጋገር ባለፈው ክረምት የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ ቤንጃሚን ሼሽኮን ሲያስፈርም ከኒውካስል ጋር የነበረው አይነት ፉክክር ማለት ነው። በገንዘብ ኦፈር ከሆነ ኒውካስል ይበልጣል፣ ይዞ በቀረበው ሀሳብ ከሆነ ማንቸስተር ዩናይትድ ይበልጣል። የሚበልጠውን ገንዘብ ትተው የማንቸስተር ዩናይትድን ሀሳብ ተቀብለው ነው ቤንጃሚን ሼሽኮ የዩናይትድ ተጫዋች የሆነው። እንዲህ ላለው አካሄድ ልምድ ያለው ማንቸስተር ዩናይትድ በቀላሉ በቶተናም እንዳይበለጥ ቀድሞ እና ፈጥኖ ሁኔታዎችን ማስኬድ ይኖርበታል ነው። ወይን ሩኒ ለሃሪኬን መልእክት አስተላልፈዋል። ሃሪኬንን ባርሴሎና ይፈልገዋል ስንል ሰምታችኋል። ሃሪኬንን በባየር ሚዩኒክ ለማቆየት ባየር ሚዩኒክ አዲስ ኮንትራት ሊያቀርብለት ዝግጁ ስለመሆኑም ደግሞ መረጃዎች እየወጡ ነው። ወይን ሩኒ ግን ወደ ባርሴሎና መሄድ ትተህ የማንቸስተር ዩናይትድን ማሊያ ልበስ፣ እንደገና በፕሪሚየር ሊግ ጨዋታዎች ራስህን አሳይ፣ ራስህን ለካ፣ ራስህን ፈትሽ፣ በማንቸስተር ዩናይትድ ቤት ታሪክ የመስራት አጋጣሚ አይለፍህ እያለ ለሃሪኬን መልእክት እያስተላለፈ ለማንቸስተር ዩናይትድም እየሰራ ነው ተብሏል። በጣም ነው የምናመሰግነው። ጥያቄውን እናስታውሳችሁ፣ ቀደም ሲል ያቀረብነው በዓለም ዋንጫ ዙሪያ ነው። ጥያቄዎቻችን ሁልጊዜም ቢሆን ትኩረት የሚያደርጉት ለዚህ ምሽት የቀረበው ጥያቄ በእንግሊዝና በብራዚል ብሔራዊ ቡድኖች ጨዋታ 2002 ላይ ሮናልዲኒዮ የሚገርም የቅጣት ምት ጎል እንግሊዝ ላይ አስቆጥሮ ነበረ። ያንን የቅጣት ምት ጎል ዴቪድ ሲማን ላይ እንዴት እንዳገባው መቼም ሁላችንም በደንብ አድርገን ነው የምናስታውሰው። ታዲያ ያንን በተመለከተ ትዝታ ካለን በዛ ጨዋታ ላይ ሌላ የብራዚል ብሔራዊ ቡድንን ጥያቄ ውስጥ እንድንከተው ምንነካቸው እንድንል ያደረገ ብዙ የተነጋገርንበት አንድ ተጫዋች በቀይ ካርድ ከሜዳ የመውጣቱ ጉዳይ ነው። ማን ነው ያ ብራዚላዊ በቀይ ካርድ ከሜዳ የወጣው? 2002 እንግሊዝ ከብራዚል ሮናልዲኒዮ ድንቅ የቅጣት ምት ጎል አገባ። አንድ የብራዚል ተጫዋች ደግሞ በቀይ ካርድ ከሜዳ ወጣ። ማን ነው ያልነው? ጥያቄው እሱ ነው። ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩ። ለተሳትፏችሁ እናመሰግናለን። መልካም ዕድል ለሁላችሁም። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።